ጽናት ለክሩቤ አባት ደውላ ሀሴትና ክሩቤ እንዳልተስማሙና ቤቱን ጥላ እንደሄደች ስትነግራቸው እንግዲህ የክሩቤ አባት ደግሞ ሌላ ለክሩቤ የምትሆን ሚስት አዘጋጅተው መጥተዋል ማለት ነው። እንግዲህ ይህንም ስታደርግ ኪችን ደርሶባት ምን እያደረግሽ ነው? ምን እያወራሽ ነው? ብሎ ቢጠይቃትም አረ ምንም ከጓደኛዬ ጋር ነው እያወራሁኝ እያለች ደብቀው ነበር። ጽናት እንግዲህ እውነቱን በመደበቋ ዋጋ እያስከፈላት ይገኛል ማለት ነው። እንግዲህ መራዊት ደግሞ ከሆስፒታል ወጥታ ሀማቷ መታለች እንደምትመጣ ስትሰማ እንግዲህ እናቴ ልትመጣ ነው ሲላት ናሆሜ ማለት ነው በጣም ነበር የተጨነቀው። እናቱ ተወደኝ ይሆን ወይ? ምን አይነት መልስ ትሰጥ ይሆን ወይ? እኔ ደግሞ ዛሬ ፍቅር ስሰጠው እሷ ደግሞ ሌላ ችግር ትፈጥርብኛለች ወይ እያለች እየተጨናነቀ ትገኛለች። ግን እናትየዋ መጥተው ካዩት በኋላ ወደዋት ነበር። ሆኖም ግን አንድ የማትችለውን ጥያቄ ጠይቀዋታል። ይህ ጥያቄ ደግሞ እሷ ልትመልሰው የማትችል ሳይሆን ከፈጣሪ የሚጠየቅ ጥያቄ ስለሆነ እውነታውን አምነው የሚቀበሏት ያድርግላት ከማለት ውጭ ሌላ ነገር ምንም አንልም። እንግዲህ ጽናት በራሷ ጊዜ የክሩቤን እንግዲህ እድሏን እያስወሰደች ትገኛለች። አሁንም ቢሆን ለእኛ ለቤተሰብ ትመጥነናለች ያሏትን ደግሞ ሌላ ሚስት እንግዲህ ለክሩቤ ይዘው መጥተዋል። ክሩቤን ባለፈው ሲናገር እንደሰማችሁት እንግዲህ በራሴ ምርጫ አልሆነልኝም፣ እንግዲህ በአባቴ ምርጫ እስኪ ልሞክረው እያለ ነበረ። እሷም እንደሆነ ሰራተኛ እያጫወታት ነው፣ ለእኔ ለፍቅር ዋጋ አልሰጠችኝም እያለ ስለ ጽናት ሲናገር ነበር። ሆኖም ግን ናሆሜ አረ በፍጹም ተወድሃለች እሷ እና ከወደደችን ስቀርባት ለምን ትርቀኛለች? ስርቃን ለምን ትርቀኛለች? ይሄ ነገር እኮ የኔን ልብ እየሰበረ ነው። በአንተና በመራዊት እኮ ፍቅር እቀናለሁኝ እያለ ምን አለብህ አንተ እንደ ፈንዲሻ ተገላብጠህ ትስቃለህ፣ እኔ ተኮርትም ያለሁ እያለ ይናገራል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ተከታታዮች እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ እስከ መጨረሻ እንድትከታተሉ በትህትና እጠይቃለሁኝ። ጽናት ቀጣይ ፓርት ድራማ ይዘንላችሁ መጥተናል ማለት ነው። እንግዲህ ጽናት እውነታውን እየደበቀች ትገኛለች። ሆኖም ግን አረ በቃ አሁን ሀሴት ሄዳለች እንግዲህ ተናገሪ እያለች መራዊትም እየጠየቀቻት ነበር። አሁንም ግን ውስጧ ፈራ ተባ እያለ በፍጹም እየተናገረች አይደለም። እንደውም ለአባትየው ሀሴት ሄደች የሚለውን ዜና ለመንገር ነበር ቸኩላ ስትደውል። እሳቸው ደግሞ ሀሴት ብትሄድ ሌላ ትመጣለች የሚለውን እቅድ አቅደው ሌላ እንግዲህ ቤተሰባችንን ትመጥናለች የሚሏትን ሚስት ይዘው በራ አንኳኩቶ ከች ብለዋል። በዚህ ጊዜ ማናት ይቺ ሲሏቸው ኪራ ሚስት ይዤለት መጣሁ ሲሏት ጽናት አንገቷን ደፍታ አይኗን ፍጥጥም አደረገች። ምንም ማድረግ አልተቻለም። እሺ ብላ በር ከፍታ አስገባቻት። እሱም እንግዲህ ይችን የሰጠውህን ተቀበል፣ ወደ መኝታ ቤት እቃዋን ይዘህላት ግባ ብለው እንግዲህ አገናኙት። እሱም በቃ መጀመሪያም የአባቴን እድል እስኪ እንግዲህ ልሞክረው እያለ ስለነበር ፍቃደኛ ሆኖ እንደተቀበለ ነው። ሆኖም ግን ጽናት እንግዲህ ከነ ናሆሜ ቤት ሄደው ነበር። ናሆሜ ቤት እንግዲህ ምግብ አዘገጃጅተው የናሆሜ እናት ትመጣለች ተብሎ እንግዲህ ስራ እገጃት ብሏት ገና ስራ ለማገዝ ስትሄድ ፌስታል ላይ የያዘችውን ምን እንዶ ሳያቅ እንደዚህ ብለሽ ለብሰሽ ነው እንደምትሄጂው አላት ማለት ነው ጽናትን። አዎ ምን ነው ችግር አለ አለችው። አይ ለስራ ነው የምትሄጂው ብዬ ነው። አይ ለስራ የሚሆን ቅያሪ ልብስ እኮ ይዣለሁ አለችው። እሺ በቃ እንግዲህ ብትቀይሪ ባትቀይሪ አለ ማለት ነው። ከዛ አይ ክሩቤ ቅናትህ እኮ አለች እና ተያይዘው ሄዱ። ሆኖም ግን መንገድ ላይ ሲሄዱ ደግሞ ይሄ እኮ የጓደኛ ቤት ነው ብላ ስታነሳ ሂጂላቸው ምን ትጠይቅኛለች እያሉ እንደነበረው የተጨቃጨቁ እንግዲህ አንቺ እኮ ሰራተኛ ነሽ የሚለውንም ቃል ሲናገር አዎ ሰራተኛ ነኝ፣ ስራ ክቡር ነው አላፍርበትም የሚል ነበር ያለችው። አዎ ሰራተኛ ማለት ሰርቶ የሚያድር ከሆነ ምንም ችግር የለውም አያሳፍርም፣ ስራ ክቡር ነው፣ እውነቷን ነው። ከዛ በኋላ እንግዲህ ይሄን ደካማ ጎኗን ነበር ድሮም ከክሩቤ ስትፈራ የነበረው። ይህ ከቤተሰቦች ዘንድ አያሳፍርህም ወይ ስትለው እኔ ከወደድኩሽ በፍጹም አያሳፍረኝም ሲላት ነበር። ዛሬ ግን አንቺ ሰራተኛ ነሽ የሚለውን ነገር ሲናገራት እንግዲህ ሌላ ስሜት ውስጥ ገብታለች ጽናት ማለት ነው። ከዛ ከነና መራዊ ቤት ከሄዱ በኋላ መራዊት እንግዲህ ከሆስፒታል ወጥታ ደህና ሆና አማቷን ትወደኛለች አትወደኝ፣ አረ ካፏ ወርቅ ይውጣ ስትላት እንዲታነቁ ነው እንዴ አለ ጽናት።
ከዛ በኋላ ተጨናንቃ እያለች እንግዲህ ክላስ ውስጥ ገብተው ቁጭ ሲሉ እነዚህ ሴቶች እኮ ገብተው ቀሩ እየተባባሉ ሲባል ድንገት የናሆሜ እናት ትደውልና ጎረቤት የሆነ ሰው ስለሞተ ዛሬ መምጣት አልችልም ቀብር ነው ስትላቸው፣ አይ እኔ እኮ መራዊትን ሳደክማት ወጥ ስሰራ ቤት ስታዘጋጅ ምን ስትል እኮ ነበር አደከምኳት እያለ ሲያወሩ ከዛ በኋላ ልብሷ እንድትቀይር ስትል አይ እኔ እንድትመጭ ፈልጌ ነው እንጂ ልሰራ ላሰራሽ አይደለም፣ ሁሉ ነገር ዝግጁ ነው፣ ብቻ እቺ አማቴ መታ እንድትወደኝ ጸልይልኝ አለቻት ማለት ነው። አይዞሽ አለቻትና ከዛ በኋላ ወደ ሳሎን ሄደው ሲቀላቀሉ ሴትየዋ እንደማይመጡ ለቅሶ ድንገት እንደደረሰባቸው ስትሰማ መራዊት በቃ ነገ ቀብር እንሄዳለን፣ አንተ ግን ክሮቤ አታውቃቸውም እንዴ? ጎረቤታችን አረን ያላቃቸውም አላስታወስኳቸውም ስት እንዴ ሱቅ ላይ ስትመላለስ የነበሩት ሽማግሌ አባጉቶማ አላቸው። አወኳቸው ነፍሳቸውን ይማር አለ። ከዛ አረኔ አንቺ ነገ ከኔ ጋር ለቅሶ ቀብር ትሄጃለሽ ሲላት መራዊት ደግሞ ኧረ በፍጹም አልሄድም እኔ እንዴት ብዬ ነው የሚሄደው አለችው። ጽናትን ብድግ አድርጋ አይ እንዴት ትሄዳለች ሳትተዋወቅ እንዴት ይዛሀት ትሄዳለህ ስትለው አየ ሴቶች እኮ ምክራቸው አንድ ነው ሲሉ ይነጋገሩባቸዋል። ሆኖም ግን ከትንሽ ጊዜ በኋላ እንግዲህ እነ ጽናት ወደ ቤታቸው ሄዱ። ሰክራም ነበር እነ ጽናት በሰከረችበት መካከል ላይ ሚስጥር ልታወጣ ነበር። እንደውም ክሩቤ እንዴ ጽናትን ሁልጊዜ እየወሰድኩ ላጠጣት እንዴ ስትሰክር እንዴት ደስ ትላለች መሰላችሁ አላቸው። ከዛም እኔ እኮ ያልፈለግኩህ ነገር እናትህ ስትለው እናቴ ምን ብሎ ሲጠይቃት ከዛ መራዊት እንዲወጣ ሚስጥሩ ስላልፈለገች አይ ወሬ ቀይሩ አለችና አስቀየረቻቸው። እዚህ ጋር ግን ባትቀይረው ኑሮ የእናቱን ህመምና የእናቱ ምርጫ መሆኑን ሲያቅ ቶሎ ወስኖ ጽናትን ያገባት ነበር ብዬ ነው ማስበው። ከዛ በኋላ እንግዲህ እነሱም ወደ ቤት ሄዱና መራዊትና ናሆሜ አልጋ ላይ ቁጭ ብለው አንቺና ጽናት ግን የምደብቁት ሚስጥር አለ ምንድን ነው? እስኪ እሱ ሚስጥር ንገሪኝ ብሎ ሲላት እባክህ ናሆሜ ደክሞኛል ልተኛበት አሁን ብላ እንግዲህ እንቅልፏ እንደመጣ ሁና ትታው ሳትነግረው ግን አንድ የደበቃችሁ ሚስጥር እንዳለ ይገባኛል አለ ማለት ነው። ከዛ ቤት ሲሄዱ አረኔ አመመኝ ስትለው በቃ ስካሩ የጠጣሽው መጠጥ ነው ጁስ ላድርግልሽ የፓፓያ ጁስ አለኮ ሲላት ተነሽና አድርጊ ሲላት አረኔ አልፈልግም በቃ ልተኛ ከፈለከኝ ጠራኝ ስትለው አይ ማዘጋጀት ካልቻለሽ እዚህ ቀረብ ካለ አካባቢ ያለው ጁስ ቤት ሄደነ ፓፓያ ጠጥሽ ትመጫለሽ ተነሺ እያለ ሲላት ማለት ነው። ከዛ በኋላ እንግዲህ ይዟት ብድግ አለ። እንግዲህ እነሱም ሄደው መራዊትና ናሆሜ ሶፋ ላይ ቁጭ ብለው መሳጅ እያደረገችው እየተጫወቱ እያሉ ድንገት በር ይንኳኳል። በር ሲንኳኳ እንግዲህ የጽናት ጓደኛ ነበረች የመሰለቻቸው። ድንገት ሲከፍቱ ግን የናሆሜ እናት ሆና ስታይ በጣም ነው የደነገጠችው። ተንቀጠቀጠች፣ ተርበተበተችና መራዊት አረ ምን ነው መሬቷን ዞርሻት እኮ የኔ ልጅ ምን ሆነሽ ነው? አይዞሽ ተረጋጊ። ምንህ ናት ይቺ ሲለው እኔ ጓደኛው ነኝ አለችው። አይዞሽ ታዲያ እኔ እኮ እናቱ ነኝ ቀለል ያልኩ ነኝ አትጨናነቂ አሉና ማማ እንዴት ነሽ? ደህና ነሽ? በቃ እኔን ተውሽኝ እኮ እሷን ስታገኝ አላልኩሽም? እናቴ ፈታ ያለች ናት ዘና በይ ብዬሽ ነበር እኮ አላት ማለት ነው። ከዛ እናትም አይዞሽ እኔ እንደ እናትሽ እንደ እኔ ምንም ነገር አያስጨንቀኝም። እንዴት አየሻት ማማዬ ምርጫዬን ሲላት ምርጫ ቆንጆ ናት ከየት አገኛት ፍልቅቅ ያለ ቆንጆ ናት ብለው በምርጫውም ተስማሙ። በቃ እኔ ምግብ ላቅርብ ብላ ወደ ኪችን ሄደችና መራዊት ለጽናት ደወለችላት። ወይኔ ተጨንቅ ያለሁ ሰምን ያስጨንቅሻል አትጨነቂ አይዞሽ እያለች ስታት አንቺ ስነትዬ ሲመጡ ስትጨነቂ አልነበረም እንዴ አለቻት። እኔ እኮ ሰራተኛ ነበርኩኝ ስትላት ወይ እሱን ለመናገር እንድትናገር ይፈልግ አይደለም አለች መራዊት። ከዛ ምግቡንም በልተው ከጨራረሱ በኋላ እስኪ እንጫወት እያሉ ሲሉ እንግዲህ በቅርብ ሰርግ አድርገው የልጅ ልጅ እንዲያሳዩት ይጠይቋታል። እረ አሁን አይደለም የኔ ቤተሰቦቼ እዚህ አይደሉም ወጣ ያሉ ናቸው፣ ስለዚህ ቤተሰብ ከሆነ በኋላ ሁሉ ነገር ይሄዳል ስትል ግን ልጆች መሆናችሁ ነው በዛሬ ዘመን ያላችሁ ልጆች ልጅ ውለዱ ሲሏችሁ የማትወዱት? እኔ ደግሞ አይኔም ባይኔ ማየት እፈልጋለሁ የሚለው ጥያቄ መጣባት። መራዊትን በጣም ተጨነቀኝ። ደግሞ ሌላ ጣጣና ሌላ ችግር መጣብኝ ይሄኛውን ሳልወጣው የሚል ነገር ከፊቷ የታየ ይመስላል። ቢሆንም እናት እንግዲህ አይዟችሁ እንግዲህ የልጅን ልጅ ለማየት ተስፋለኝ ቶሎ ፈጠን ፈጠን አድርጉ እኔ ድል ባለ ነገር አድርጌ ባለኝ እድራችኋለሁኝ አለች። ናሆሜም በጣም ተደሰተ። አላልኩሽም እማዬ እኮ ፈታ ያለች ናት ብዬሻለሁ። ሆኖም ግን መራዊትና ናሆሜ ላይ አንድ አሁን የሚያስጨንቅ ሌላ ጥያቄ መጥቷል። የልጅ መውለድ ልጅ እንግዲህ የፈጣሪ ስጦታ እንጂ እኛ ጠፍጥፈን የምንሰራው ስራ ስላላደለ
ከፈጣሪ የሚያምኑ ሰዎች በአብዛኛውን ጊዜ በትዕግስት ይጠብቃሉ። ፈጣሪን የማያምኑ ሰዎች ደግሞ ሌላ አጋብተው ለማስወለድ ሌላ አግባ እያሉ የቤት ጭቅጭቅ ይጀምራሉ። እንግዲህ መራዊት ከፍቅሯ ሌላ ከጤናዋ በላይ ደግሞ ይሄ ነገር የሚያስጨንቅ መጥቶባታል። ፈጣሪ ይስጣት ከማለት ውጭ እኛ ምንም ነገር አንልም እና ትዕግስቱን ይስጣቸው። እንግዲህ መንታውን ይስጣት ሌላ ምን ይባላል ብላችሁ ነው። እና በዚህ እንግዲህ የዚህ የነበረው ቆይታ እንግዲህ ተጠናቋል ማለት ነው ውድ ተመልካቾች። እና ቀጣዩስ ምን ይሆናል? አሁን እንግዲህ ጽናት ምን አይነት ውሳኔ ተወስናለች የሚለውን ጽናት በእርግጥ ብዙ መስዋዕትነት ከፍላለች፣ ብዙ ነገሮችን አድርጋለች። ሆኖም ግን አንዳንድ ጊዜ ቃልን የመጠበቅ ለሰው ልጅ የሚሏትን ነገር ለመጠበቅ ስትል ራሷን እየጎዳች የራሷን ወደኋላ እያደረገች ነው የመጣችው። ቢያንስ እንኳን እነሱ እንዲያይናገሩ ከማስጠንቀቅ ይልቅ እነሱ እንዲናገሩላት ብትናገር ኑሮ መፍትሄ ይኖረዋል ብዬ ነው መስበው። ክሩቤ ተወዳታለህ ብላ እንኳ ሰላም ስትጠይቀው አዎ እወዳታለሁ፣ ፍቅር እኮ አይቀየርም፣ በፍጹም አልጠላትም፣ እሷም እኮ ግን ትወዳሃለች እኮ ታዲያ ለምንድን ነው ስትል ለአንተ ለመናገር አንደበቷ ይተሳሰራል እንጂ እኔ በአንተና በሷ መካከል ትልቅ ፍቅር እንዳለ አውቃለሁ ስትል ነበር ሰላማዊት የነገረችው። በዚህ ጊዜ ታዲያ ለምንድን ነው የምትርቀኝ? እኔ እኮ ግራ ታጋባኛለች የጽናት ነገር፣ ምን ላድርግ ነው የምትሉኝ እያለ እሱም እየተጨናነቀ ነበረ። ጽናትም እንግዲህ ውሳኔዋን እንግዲህ ዶክተር መድኃኒቱን ካልተናገረ አንድ በሽተኛ በሽታው መድኃኒት እንደማይገኝለት ሁሉ ጽናትም ዛሬ እንግዲህ ከዛሬው ሁሉ አፍረጥርጣ አውጥታ ብትናገር መፍትሄ ይኖረዋል ብዬ ነው ማስበው ማለት ነው። ውድ ተመልካቾቼ ስትከታተሉኝ ስለነበረም ከልብ አመሰግናለሁኝ። ላይክ፣ ሼር፣ ኮመንት እያደረጋችሁ እንግዲህ አበረታቱኝ። ቀጣዩ ደግሞ ምን ይከሰታል የሚለውን አብረን የምናየው ይሆናል። የዛሬው እንግዲህ በዚህ ይሰናበታችኋለሁ።